ገኝ ስልክሽ የለኝ ምንም የለኝ ስለዚህ በምን አገኝሻለሁ እያልኩ ነበር። ያማቻል እንዴ እናንተ ምን ሆናችሁ? ኩራት እኮ ነሽ አንቺ እኮ ነሽ የምታስጊ ያስከበርሽኝ። ለማን ምን እንዴ አንቺ ከጠፋሽ እኔም ጠፋለሁ ሚዲያ ላይ ክርስቶስ ቡዜ ለማንተሽ ቡዜ ትናንትና ነው ያወቀቻት እኔ ነኝ። ኧረ እባክሽ ኧረ ለችግር ደራሽ ለመከራ ደራሾች ስንት አላችሁ እናቴ ያለው እሺ ኧረ ማቆያ ከዛ አመጣታለሁ። ኧረ እንዴ ቀጥታ በኤርፖርት ከሄደች በዚህ ነው የምናጣድፋት። እኔ ግን ጨረቃ ፋሚሊ ጭቃ ፋሚሊ መሆኑን አላውቅም ነበር። አይዞሽ አንዬ እንዳትሄጂ እኔን ለማገናሽ ሙጂ አሻንጉሊት አንጀቴን አካባቢ ሆነና ላሞቹ እኮ ላሞቹ ማዚ ጠረግ በይታረጊ ላሞቹ እኮ ሳር ጨርስ ፍሬና አስተላልፊ ነገ አሁን እና ዩቲዩብ ላይ ደግሞ ጫኑታው ጫኑት ዩቲዩብ ላይ ጫኑትና ደስ ይበሉ ሲደሰቱ ይደሰቱ። ነገ ላይ ማናን እስከገባይ ድረስ እንድዳሰቱ ዩቲዩብ ላይ ጫኑት። ተናገሪ ማናን እየነገ ልትሄጂ ነው እናንተ መሰላችሁ እንዴ እንደዚህ ስሜ ጠፍቶማ መቆየት የለብኝም። ስለዚህ ቀስሜን ሰብረውታል ቀስሜን እና በቃ ምንም ማድረግ አልችልም። እና ያስቀየምኳችሁም ካሉ ሙዬ መቼም ተቀይመሽኛል። ባለፈው ስዘፍን አንዳንድ ሰዎች አንድ መልዕክት አንዳንድ ሰዎች አሉ ደግሞ እናንተ ከስድብ የጸዳችሁ ናችሁ፣ እናንተ ከእነዚህ እንደዚህ የሆናችሁ ብላችሁ የምታሽቃብጡ ሰዎች አሽቃባጮች አላችሁ። እናንተ ላይ እንሂድ እንዴ ማናቸው ረከሪ ለምንሄድባቸው ደግሞ እነሱ እራትና ራሳችሁን እናመጣጣላችሁ እንዴ? ተይ ሙዬ ዝም በይ ሙዬ ተይ። ኧረ አስተካክል ሙዬ አሸት እኮ ጽቡን ሙዬ ፈሳችሁን ላመጣጣላችሁ እንዴ? ምጣችሁን ላምጣ እንዴ? አምሯቸው አምሯቸዋል መሰረት አስተዛሪ አክብረናቸው ነበር፣ ግን እውነቴን እናንተ ያቅነዘነዛቸው ነው። ማን ነው እኛ ተሳዳቢ ተሳዳቢ እኛ የተከበርን እየነገርኩ ነው። እኔ ፈሳችሁ ነው ማመጣጣላችሁ ከፈለጋችሁ አመጣችሁ። እናንተ ታውቃችኋላችሁ፣ እኛ እኮ እንደዚህ ነን። እናንተ ታውቃላችሁ፣ የተከበራችሁ ናችሁ እናንተ ይራሷ ጌታን አይደለም ጌታ አንዳንድ ዛሬ አስተናጋጇ ደግሞ ለእኛ ተው ግን ያለችው ትልቅ ሰው ናቸው ብለሽ የሆነ ሰው ስታከብሪ ጌታን አንዳንድ ቦታ ላይ እዚህ ጋር እኛ እኮ ለእኛ ስድብ እንትን አይደለም ምንም እኛ ተመርቀንበት አይደለም። እኛ እኮ ለነሱ ብለን ዋጋ መንከፍለው ካወቁበት ከገባቸው ለሃይሚና ለብሩክ ሲጣሉ እዛ ጋር እናት ስትዘቀዘቅ አንቺ ጀግና የሆንሽው ሄደሽ እናትን አንሺ ብለሽ ለሌላው እምቢ ያለችው ወይ አንዴ መግዲ ለውራ እምቢ ያለችው ሄደሽ አስነስተሽ አንሺ ብለሽ ስታከብራ አነሳችልሽ አይደል? እና ሌሎቻቸው በአፋቸው አታለ በሁለት በኩል ቢላም እንደሚበሉትን እዛ ጋር እናንተ የምትሳደቡ አይደላችሁ። እናንተ ቀረደዛ ናቸው እነሱ እኔ አውቃቸዋለሁ። እሙዬ እኔ ደግሞ አንድ ነገር እኔ ደግሞ አንቺንና ሀናንን በጣም ነው የማመሰግነው። ለምን ብለሽ ብትይኝ ማለት ነው አንቺና ሀናንን ሲቆይ አንድ ያዳምጡ። እኔ ደግሞ አንቺንና ሀናንን በጣም ነው የማመሰግነው። ዩዘርን ሀናን ለምንድን ነው የምትስበው? እኮ እኔ ግራ የሚገባኝ እሷ ያስተጋባል
እሙዬ አንቺና ሀናን ባትኖሩ ማለት ነው። የምሬን ነው የምላቸው እግዚአብሔርን ብሩኬና አይሚ ማለት ነው። አሁን ከሌ ሳትሳደብም ከሌ እኔ አውቃቸዋለሁ ማን እንዳሉ ማን እንደሆኑ ራሱ ማለት ነው። እነሱ ቢሆኑ ደግሞ አንድ ቀን ወጥቶ ምንም ነው የማይሉት። ያኔ ደግሞ ሸሸጉ ነበረ። አንቺ ሳይሉ ቆይ አንቺና ሀናን እዚህ ሚዲያ ላይ ባትኖሩ እግዚአብሔርን ማንም ጠቅቆ የሚያውቃችሁ ማለት ነው። ቂባ ጥቤ ነበረ ሁሉም የሚጫወትባቸው ማንም ነው እነሱ ጎን የማይቆሙ ሁላቸውም ወደ ጉጋራቸው ነው የሚመለሱት። እግዚአብሔርን እንደናንተ ተጋፍጠው እንደናንተ ተሳርበው ማንም ወፍ በያቸው እንኳንም ተሳደባቸው እዚህ ደረጃ ራሱ አይደርሱም ነበረ። እካካሞች እንኳንም ሰደብኩ። እኔ እኮ ለስድቤ እንዲህ እንትን እያልኩ አይደለም። እኔ እኮ እንኳን ሰደብኩ ግን ክብራቸውን ይጠብቁ። እነሱ ላይ ከሄድኩ እግዚአብሔር መታችሁ መከበር ስለሚፈልጉ ማለት ነው። እናንተ እኮ መከበር አለመፈለግ እኮ አይደለም። እናንተ ሁለታችሁ ባትኖሩ እኛ ተሳዳቢ ሆነ ማን ነው እኛን ተሳዳቢ ያደረገው? እኛን ማን ነው ተሳዳቢ ሆነ? እኮ እነኚህ ልጆች እዚህ ጋር ሲሰደቡ ሴት ልጅ በሴትነቷ ክብሯ ሲነካ እናት ስትዘቀዘቅ እናት ስትሰደብ ለዛ እያለን ነው እንጂ ምንድን ነው ለዛ እያለን እንጂ እኛ እዚህ ጋር ተሳዳቢ የሆነው ማንም እኛም የተከበርን ሰው ነን። የተከበርን ታውቂኛለሽ እኔ ምን አይነት ሰው እንደሆንኩ የተከበርኩ ሰው ነኝ። እኔ ለራሴ ጀግና ሴት ነኝ። ምትረቅመው አላም ተከበሩ። ትልልቅ ሰዎች ሆናችሁ በየእንትኑ እየሄዳችሁ ምትልከሰከሱ በእናንተ ላይ ነው። እኔ ካሁን በኋላ የሚሄደው ከተሳዳቢው ወጥቼ በእናንተ ላይ ነው የሚሄደው። ጌታን አርፋችሁ ተቀመጡ። ሰው እንዳከበራችሁ ተከበሩ። እኛ ተሳዳቢ አይደለንም፣ ባለጌ አይደለንም። ለእነኝህ ልጆች መስዋዕት እየሆንን እንጂ ያን ነገር የምናደርገው እኮ እናት ተዘቀዘቁ የሆነ ነገር ስናደርግ መግዲያ እንዴ እዚህ ጋር እናት ስትዘቀዘቁ ባላየኩ የምታልፉ ከሆናችሁ እንኳን ገብታችሁ አቁሜ ለማለት ጀግንነት የሌላችሁ ቆሻሾች እኮ ናችሁ። ሰው ከኋላ ልታሙ አትችሉም፣ ልታወሩ አትችሉም። መከሌ አንቺ ጎበዘሽ ምናምን ብለሽ እካክነሽ ጌታን እየነገርኳችሁ ነው። ፈሳችሁ ነው ማማጣጣላችሁ። እኔ ካወራው አላወራም ብዬ ዝም ብዬ ከተቀመጥኩ፣ ላሞቹም ደግሞ ተረጋጉ። እናንተ ግማታሞች መጀመሪያ ታጥባችሁ ጽዱ። ቆሻሻ አንቺ መጋዝ ጥርስ ይያስሽልማ እንዳለሽ አርፈሽ ተቀመጪ። ደግሞ ረስቼሽ ነበር ተመለስኩ ወደ አንቺ። ግማታም አርፋሽ ተቀመጡ። ሀናንም መሆን አይደለም መምሰል አትችሉ። እንደሷ መስዋዕት ብትከፍሉ እናንተ አራችሁን ነበር የሃይሚ እህቶች ላይ የምታሩት። እንደ ሀናን መስዋዕት ብትከፍሉ የሃይሚ እህቶች ላይ እንደዚህ ቁጭ በሉ ብላችሁ አራችሁ ነበር በፖፖ የምታሩት ቆሻሾች። ቦታችን ወቁ። ክብረ ቢስ ሰው ሲያከብራችሁ አውቆ ዝም ብሎ ባላየ ሲያልፍ ሰው ፈርቶኝ ነው ፍርታኝ ነው ተፈርተናል እኛ ምናምን አትበሉ። ማንም አያኖርም። ምድረ ቆሻሻ ጥራጊ እንደ ሀናን አይደለም መሆን መምሰልም አትችሉም እያልኳችሁ ነው። እንደናንተ በአረብ ሀገር መዳም ቤት እየሰራች ሀናን የምትከፍለውን መስዋዕት እናንተ አትከፍሉም። ይሄ አንበሳ ምናምኑን ተዉ። ይሄ አንበሳ ምናምን እሱ ተራ ነው። በአመት በአንዴ በሁለት ወር የሚሰጥ እሱን ተዉ። በሌላ ነገር እንኳን እሷ እንደምታደርግ እናንተ ምንም ስለሱ ስለማታውቁ ብቻ እዚህ በተቻለ ስክራይ ቅማላም እያልኩሽ ነው። ቆሻሾች የሰውም የማንም ልቅምቅም የሰውን ልክ አያውቅም እንደሚባለው እናንተ በእናንተ በላሞች አየውን ላም ብሎ ያወጣላችሁ ሰው ግን አፉ እንትን ይበል ምን ይብላ እውነት ላም እውነቱን አውቆ እናንተን ላም ያለው ምንድነው? አገናዝቡ ስታወሩ ማናት ምንድናት የሚለውን እወቁ። ሌላ ሰው የምትሳደቡ ሰው ጠፍቶ ነው፣ የምትናገሩ ሰው ጠፍቶ ነው። ኮልከል ያሙላ ምድረ ዝቃጭ ወጡ ከኔ ቤት እና ክብር አይወድላቸውም። በእውነት ሳሚልኝ አንዳንድ ሰዎች በጣም ክብር አይወድላቸውም። እሙዬ ይኸውልሽ የኔ እናት አንቺ መስዋዕት አንዳንዴ ትልቅ በትንሽ ሳይሆን ማቆያ እንዳለችው ነው። እነዚህ ልጆች የተከበሩት በእናንተ ነው። እውነቴን ነው የምለው።
ግን ማለት ነው አንድ ቀን እነዚህ ልጆች እናንተ ባኖሩ ማንም አሁን እስቲ እዚህ ጋር ጨረቃ ፋሚሊ ራሱን የቻለ ነው። የአግሪስ ፋሚሊ ራሱን የቻለ ነው። ምን እዚህ ጋር እና እዛ ጋር ሄዶ ምን አደበላለቀ? አሁን ከእንግዲህ ብሩክና ሃይሚ እንደው ከባዱ ጦርነት ቢመጣ አይለያዩም ከዚህ በኋላ በቃ ወስነዋል። የሚገባችሁ ከሆነ ይገባችኋል። እየመረራችሁ ዋጥ አድርጉት። ሲቀር ይቀራል። ግን ይኸውላችሁ ይቅርታ አድርጉልኝ። እዚህ ጋር በእውነቴ ነው ከልቤ ሳውራ እኔ ማውራው ነገር ሃይሚና ብሩክ ብሰሙኝም እንኳን ቅር እንዳይላችሁ። ይሄ ለእናንተ የሚሆን መስዋዕት ነው። እዚህ ጋር ሰው እርስ በርስ ሲዘቃዘቅ እና ስትሰደብ ህፃን ልጅ እዚህ ጋር አፉ ተሰፍቶ ፊቱ ተሰፍቶ ስናይ በጣም ይደብራል። እዚህ ጋር የሩታ ፋሚሊ የምትሆኑ ተከበሩ፣ ራሳችሁን አስከብሩ። ሩታ እንወዳታለን እናከብራታለን ካላችሁ ለህፃኑ ልጅ ብላችሁ እንኳን ተከበሩ። በቃ ወይስ የሩታን ፎቶ ብቻ ከሌላ መታችሁ የሩታን ፎቶ አውቀው አድርጓችሁ ብትሆኑ ተከበሩ። ሃይሚ ምንም አላደረገችም። እሷ እናንተ ግፏት፣ ተራራ ላይ ነው የምታገኟት። ግፏት፣ ምንም አትሆንም። እየጨመረባት እግዚአብሔር ሞገስ ይናጋንንት የሆኑ ናቸው። ምንድናችሁ እናንተ? ይሄን ያህል ቅናት በሴት ልጅ ላይ፣ ይሄን ያህል ተንኮል በሴት ልጅ ላይ ምናችሁን ነካችችን ልጅ እንዴ? ብሩክን አታገኙትም እኮ ስለት አይደለም 10 ጊዜ ስለት ብታስገቡ ብሩክን አታገኙትም። ብሩክ ለሃይሚና ለሃይሚ ነው የተፈጠረው። እግዚአብሔር ሲፈጥረው ለሷ ነው፣ እሷንም ሲፈጥራት ለሱ ነው። እናንተ የፈለገ ብትሉ በቃ የራሳችሁን ፈልጉ እንዴ። ሴት ልጅ ምን ነው እንዴ? ሴት ሆናችሁ ክብራችሁን አጣችሁሳ። ሴት ልጅ ላይ እንደዚህ ቅናት፣ እንደዚህ ተንኮል እንዴ እያስመሰላችሁ የብሩክ ደጋፊ ሆናችሁ የሩታን ፎቶ አድርጋችሁ መታችሁ እያስመሰላችሁ የምትሰድቡ ከሆነ ነገ ጥፉን በእናንተ ታገኙታላችሁ። የሩታ ደጋፊም ከሆንሽ ተከበሩ እንዴ፣ ክብር ይኖራችሁ እንጂ ለራሳችሁ ለዚህ ለህፃኑ ልጅ ክብር ይኖራችሁ። ነገ እኔ ገስት ላይ መጥቼ ለምሳሌ አላደርጉም እና እዚህ ገስት ላይ የተሰፋው እንደዛ ዝብዘቀዝቀው ደስ ይላችኋል? መታችሁ ልታለቅሱ ነው? እረፊ አንሺ ልትሉ ነው? አስከብሩ በቃ ራሳችሁን። በየመንትን እንደርጎ ዝም ብጥልቅ አትበሉ። አረ እነዚህ ልጆች ይለያል። መቤት እነዚህ ከፋ በእውነት በጣም ይደብራል። ምን ሃይሚና ብሩክ ናቸው እንደዚህ ሚዲያ ላይ ያሉት? ሃይሚና ብሩክ ናቸው እንደ ዩቲዩበሮች ብቻ አይደለም። እኔ ኮምፒውተርመን እነሱ ሳይሆኑ በቃ እነዚህኞቹ ራሳቸውን ችለው መዋጋት አይችሉም። የግድ ሌላ ሰው ጋር ሄደው ተጨምረው ያምን ውጊያ ነው። ውጊያ የፈለገ ሰው ለምን ለሀገሩ ሄዶ አይዋጋም? አንዬ እኮ አይደለም እዚች ልጅ ላይ ማለት እዛም ሱቅ እጭ በስመ አብ እዚች ልጅ ላይ እኮ የስንቱን ነው የሚቀላቅሉት። ግን መዋጋት ከፈለጋችሁ እኮ ሴት ልጅም እኮ ትዋጋለች ለሀገሯ። ሄዳችሁ ተዋጉ እንዴ። ነጭ ሮዝ ዝበልታችሁ አናቶላችሁ ላይ ሲፈነጭ እኮ ዝም ብላችሁ ሴት ልጅን ዝቅ እንዳታረጉ። ስለማይናገሩ እኮ ነው እነዚህ ሁለቱም ልጆች ስለማይናገሩ ነው እንደዚህ የሚያደርጓት። ምንም ያልተነካች ምንም ያልሆነች ከማንም ጋር ንክኪ የሌላት ጀግና ቆፍጣና ሴት ናት። ወርቅ የሆነች ሴት ናት። እናንተ ብታቆሽሿትም አትቆሽሽም። ሃይሚ ብትዘቀዝቋትም ተዘቅዝቃ አትመጣም። በጭንቅላቷ በእግሯ እየሄደች ነው የምመጣው። እናንተ ፎቶዋን እንጂ እሷን አታቋትም፣ አታገኟትም። እሷን ጥለናት ብሩክ እናገኛለን ካላችሁ ተሳስታችኋል። ብሩክ ከነመፈጠራችሁ አያውቃችሁም እንዴ። ሩታ እኮ ለራሷን የቻለች የተከበረች ሴት ናት። ወልዳለች፣ ከብራለች። በቃ አይደለም እነሱን ሊሰማ የእናቱ ልጅ አይሰማም እኮ። ከዚህም በፊት እኮ ብሩኬ ምንድን ነው ያለው? እኔ ሚስቴን አልፈልጋትም፣ ቤታችን ሴት ልጅ የለም፣ አንተም ሃይሚን አቁም ስል እዚህ ጋር የቤተሰብ ነገር ቤተሰብ ነው። በሃይሚ ግን ማንም ሰው እንዲመጣብኝ ወዳለሁ፣ አከብራለሁ፣ እንደ አባት አይሃለሁ። ግን በሃይሚ ማንም ሰው አይደለም። አንቺ ስላላወቅሽ ነው። በእናትሽ እሱ ብሩክን አያካትተውም። እዚህ ጋር ብሩክ ምንም አላለም። ምንም ባይልም ቢልም እሱ የራሱና ሃይሚና ከሃይሚ ጋር ነው ጉዳዩ መጨረስ ያለበት እንጂ ስለ ኦዲየንስ እሱ ምንም ለኦዲየንስ መጥቶ ማብራራት ምንም አይጠበቅበትም። አለቅ እንዴ ቀን በቀን እየወጡ እነሱ ምንድነው አላማቸው መሰለሽ? ይቺ ልጅ ከፍታ ላይ ያገኟት፣ ይቺ ልጅ በቃ አማረባት፣ ይቺ ልጅ ተለወጠች። ለምን ተለወጠች? እኛ አረብ ሀገር 10 ዓመት ሰርተን ያልተለወጠ ነው እሷ እንዴት ትለወጣለች ብለው ቅናት ነው እንደዚህ የሚያደርጋቸው። በጣም በጣም ቅናት ነው የሚያደርጋቸው እንጂ ሌላ ነገር አይደለም። ብሩክንም ወዳችሁት አይደለም፣ አፍቅራችሁትም አይደለም። ቅናት። ይቺ ልጅ ስለሄደች ስለበለጠቻችሁ ስላማረባት እናንተ ቆቀኑ
ይሄ እኮ በሽታ ነው የእናንተ እንዴ።